ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ በጣም አሳዛኝ ዜና ተሰምቷል ማለት ነው። የእዩና የማርዬ አያት ከዚህ ዓለም በሞት እንደተለዩ የተነገረ ነው። እኔ ጠዋት ጀምሬ ነው እንደዚህ አይነት ስክሮል ሳረግ ይመጣልኛል። ግን ያው ብዙ ጊዜ ሰው ሳይሞት ሞተ ብለው ሳይታመም ታመመ ብለው ስለሚፖስቱ እንደዛ ነው የመሰለኝና እንዴ ሰው በዚህ ልክ ክፉ ይሆናል እያልኩኝ ስክሮል ሳረግ ነበረ። ኮሜንትም ለማየት ስሞክር ብዙ ሰው እኔ አላመንኩም ነበረ ግን ገብቼ ያረጋገጥኩ ምናምን ይላሉ ብዙዎቹ እና በፍጹም ማመን አቃተኝ። እንደዛም ሆኖ እነዩ ፔጅ ውስጥ ገብቼ ሳይ ደግሞ ምንም አይነት የተፖሰተ ነገር አላየሁም ነበረ እና ውሸት ነው የመሰለኝ። እና በዚህ ልክ ለምን ሰው ክፉ ይሆናል እያልኩ ሁላ ነበረ። ምክንያቱም ታውቃላችሁ የነ እዩ እናት ሰሞኑን አራተኛ ልጇን ወልዳለች። ለዛም ደግሞ ብዙ ሰጣ ገባ ነበሩ ታውቃላችሁ። እና እሷን ለማናደድ አውቀው አንዳንድ አላ ሁሉ ሰው አንድ አይደለም እና አንዳንድ ክፉ ሰው አለ እና እሷን ለማናደድ የተጠቀሙበት ነበር የመሰለኝ ግን አይደለም። በጣም የሚያሳዝነው ነገር የምርም ከዚህ ዓለም በሞት ተለይተዋል። በጣም ነው ያዘንኩት። እኔ መታመማቸውንም አልሰማሁ ብዙ ጊዜም ደግሞ ያው ኔትወርክ ስለሌለኝ ሶሻል ሚዲያ ላይ ብዙ አልሳተፍም እና በጣም ነበር የምወዳቸው የምር በጣም በቃ ለልጆቻቸው ያላቸው ለልጅ ልጆቻቸው ያላቸው ፍቅር በተለይ ማርዬ ታውቃላችሁ የአያቷ ነገር አይሆንላትም። በጣም ነው ብቻ ቤተሰቡ በጣም ነው የምወዳቸው በነገራችን ላይ እኔ እንጃ በጣም ነው የደነገጥኩት። እንግዲህ ምንም ማድረግ አይቻልም። ሰው በቃ አለሁ ይላል ግን መቼ እንደሚሄድ አይታወቅም። የምር እኔ በጣም ነው የደነገጥኩት። ምክንያቱም እንደምታዩዋቸው ሰውነታቸው ገና ነው። በዛ ላይ ደግሞ ያው እንክብካቤውም ስላለ በቃ ብቻ አልጠበቅኩም ስላልጠበቅኩም በጣም ነው የደነገጥኩት። በጣም ነው ያዘንኩት። እኔ እንደዚህ ያስደነገጠኝ ለቤተሰቡ ደግሞ ምን ያክል መርዶ እንደሚሆን አስቡት። እንግዲህ ያው አሁን በቅርብ ነው ወር ራሱ 15 ቀን ራሱ አልሆናትም አራተኛ ልጇን በሰላም ከተገላገለች። እንደዚሁም ደግሞ ያው ብዙ ጊዜ መነጋገሪያ ሆና ነበር ይሄን ሰሞን ታውቃላችሁ እስከ ሰይፉ ሾው ድረስ ብዙ ሰጣ ገባ ነበረ። እሱ ምን ያው ለማታውቁ የመጨረሻ ልጇን ስትወልድ ወይም ደግሞ የአራተኛ ልጇን ስትወልድ ሴት ልጇን ማለት ነው ቀጥታ ስርጭት ነበረ ምጧን ምናምን ስታስተላልፍ የነበረው። ለዛ ብዙ ሰዎች ለሁለት ተከፍለው ነበረ ማለት አንዳንድ ሰው ኦኬ ማስታወሻ ነው ምናምን የሚሉ ሰዎች አሉ። አንዳንድ ሰው ማስታወሻ ሲሆን ቀርጻ በስልኳ ላይ በጋላሪ ላይ ማስቀመጥ ሲገባት እንዴት ተደርጎ ሶሻል ሚዲያ ላይ ለምን ይፖሰታል እየተባለ በጣም መነጋገሪያ ሆና ነበረ። በነገራችን ላይ እኔ እሷን ነገር አልደግፍም ግን አንዳንድ ሰው ነገር ይገንበታል ይመስለኛል። ለአንዳንድ ሰው ኖርማል ነው ለአንዳንድ ሰው ደግሞ ነገር ይገንበታል። አሁን እኔ ከዚህ በፊት እንትና የጂጂ ኪያ ልጅ ሳምሪ ማለት ነው እሷም እንደዚህ ነበረ ፖስተዋለች። ልጆቿን ሁለቱንም ልጆቿን ስትወልድ በተለይ የመጀመሪያ ልጇን ፊሎን ስትወልድ የምጥ እንትኗን እንዳለ ቀርጻ ፖስታ ነበረ ግን ምንም አልተባለች። በቃ ወይኔ እናትነት እንደዚህ ነው ወይኔ ምጡ እንደዚህ እንኳን በሰላም ተገላገልሽ የተባለችው እሷ ማለት ነው። ሌላ ደግሞ ሀረግ ራሱ ሀረግ ብዙ ሰው ላይ ያውቃት ይችላል። ሀረግ እንጨዋወት ማለት ነው ደብረ ብርሃን ያለችው ሀረግ እንጨዋወት የደብረ ብርሃን ዩቲዩበር አለች። ብዙዎቻችሁ ታውቃታላችሁ ብዬ አስባለሁ። ብዙ ያው አሁን ላይ ብዙም ባይሆን የሆነ ሰዓት ላይ በጣም ፌመስ የሆነ የነበረች ልጅ ናት። እሷም እንደዚህ ልጆቿን ስትወልድ የምጡን እንዳለ ትፖስት ነበር ግን እነሱ ምንም አልተባሉም። ግን አንዳንድ ሰው ይገንበታልና ይቺ ልጅ በጣም ሙሉ ለሙሉ ህዝቡን በሚል ደረጃ አነጋጋሪ ሆና ነበረ ማለት ነውና ለምን አዋረሽን የሴትነታችንን እንደዚህ መደረግ የለበትም ብቻ ብዙ ነገር ተብላለች። እኔም ይሄን እቃወማለሁ በፍጹም በጣም ነው የምቃወመው። አይደለም የምጡን ቪዲዮ ሊፖሰት ቀርቶ እርጉዝ ሆነው እንደዚህ በሚያስጠላ ልብስ የሚነሱ አለ ራቆታቸውን እንደዚህ ደግሞ ጥጥር ብለው በጣም አሉ። አሁን ፋሽን ነው መሰለኝ ጭራሽ እርግዝና ላይ ልብስ ሳይለብሱ ፎቶ ተነስተው የሚፖስቱ ሰዎች አሉ። እነሱን ጭምር እኔ እቃወማለሁ። ግን እኛ ተቃዋሚዎች ከሆንን ሁሉንም መቃወም ያለብን እንጂ የሆነ ሰው ሲሰራው የሆነ ነገር ትክክል የሆነ ሰው ሲሰራው ደግሞ ትክክል አይደለም ማለት አንችልም። በቃ ያን ነገር ባህሪውን ካልወደድነው ለምን እህታችሁ አትሆንም ኖ ማለት አለባቸው እንጂ የሆነ ሰው ሲሰራው ትክክል የሆነ ሰው ሲሰራው ትክክል ያልሆነበት ምንም አይነት ምክንያት የለም። ማለት ተቃዋሚ ከሆናችሁ እኩል ነው መቃወም ያለባችሁ። ያው እግር መንገዴን ይሄን ላንሳ ብዬ ነው እንጂ ዛሬ የመጣሁበት ይሄ አይደለም። ግን ያው
አራተኛ ልጃቸውን ብዙም ሳያዋት ብዙም ሳያሳድጓት ብዙም እንደነ ማርዬ ፍቅር ሳይሰጧቸው ስለሞቱት ስለነ ማርዬ አያት ነው ዛሬ እንግዲህ በጣም ነው ያዘንኩት ማርያምን። ምክንያቱም በጣም ነው የምወዳቸው፣ ብዙ ሰው ይወዳቸዋል። እንደውም ታድለሽ ረጅም አመት ይኑሩልሽ ነው በቃ ኮሜንቱ ሁላ በጣም ነው የሚወዳቸው። እንደውም ከማርዬ ከእናትየዋ ይልቅ አያትየው በጣም ብዙ ተከታይ ያላቸው በቃ ብዙ በቃ ማዘርስ ነው የሚሉት ቪዲዮ ላይ ራሱ ካልመጡ ማዘርስ አቅርቢልን ማዘር ናፍቀውኛል ምናምን ነው የሚሉት እና ብዙ ሰው ነው የሚወዳቸው። ግን አንዳንዴ ጥሩ ሰው አይበረክትም፣ ለምን እንደሆነ አላውቅም። የምር ህዝብ የሚወደው ሰው በቃ አይበረክትም። ግርም ምናምን የሚለኝ እና እንግዲህ እግዚአብሔር ፍቃድ ሆኖ ነው፣ ምንም ማድረግ አይቻልም። ለሕክምናውም ጥሩ ሀገር ነው ያሉት። ለምንም ግን እግዚአብሔር በቃ እስከዚህ ድረስ ነው እድሜያችሁ ከተባላችሁ ምንም ማድረግ አይቻልም። አንዳንዴ ድሀ ስለሆንኩ ነው፣ መታከሚያ ስላጣሁ ነው፣ ከሀገር ውጭ ሄጄ ስላልታከምኩ ነው የሞተ አንድ ሰው ይባላል። ግን አይደለም። እናንተ ቀናችሁ ካልደረሰ የትም ብትሆኑ አትሞቱም። በቃ ቀናችሁ ከደረሰ ደግሞ ለምን የዶክተር ልጅ አትሆኑ? በቃ ትሞታላችሁ ቀናችሁ ስለሆነ። ስለዚህ እግዚአብሔር ባመጣው ነገር ምንም ማድረግ አይቻልም። እግዚአብሔር በስራው አይሳሳትም። እንግዲህ ለሁላችሁም መጽናናትን ይስጥ፣ ለሞላ ቤተሰቡ ማለት ነው። የምር እኔ በጣም ነው ያዘንኩት። ልጆቹ ደግሞ አስቡ፣ የአያታቸው ነገር አይሆንላቸው ምን ያክል ልባቸውን እንደሚደማ አስቡት። እኔ ብስማ ክፍለ ሀገር እንኳን ወደ ኢትዮጵያ ሲመለሱ አያትየው ማለት ነው አብረን እንሂድ ማርዬ ከቤት ስትቆጣ ራሱ ስትጣላ ሻንጣውን ሰብስባ አያቴ ጋር ነው የሚሄደው እንደሆነ ምን ነገር ነው የምትለው። እና ያው አሁን ላይ በዚህ እድሜ ያሉትን ልጆች ደግሞ ለማስረዳት በጣም ይከብዳል። ዞሮ እግዚአብሔር እንግዲህ ያመጣውን ነገር ምንም ማድረግ አይቻልም። ለሁላችሁም መጽናናትን ይስጣችሁ። የምር በስመ አብ እኔ በጣም ነው የደነገጥኩት። ግን ያው ሁላችንም ወደዛው ነው። በነገራችን ላይ ተራችን መቼ እንደሆነ አናውቀውም እንጂ ሁሉም ሰው ሟች ነው። ሰው ሆኖ የተፈጠረ ፍጥረታት ሁሉም ሟች ነው። በዚህ መጽናናት አለብን። በቃ ሁሉም የተራ ጉዳይ ነው እንጂ ጊዜው ሲደርስ ማንም ከዚች ዓለም ላይ የሚቀር ነገር ሰው የለም። ምንድነው ግን ያው ልዩነቱ ምንድነው? ጥሩ ስራ ሰርቶ የሚሞትና ጥሩ ስራ ሳይሰራ የሚሞት፣ ይሄ ነው ልዩነቱ። በቃ ሞት ነው። ግን ሞትና የሞት ደግሞ ይለያያል ማለት ነው። እና ለዚህ ጊዜ ነው በቃ ሁላችን ብዙ ነገር የምንሰራውና የምንሆነው። ፈጣሪ በቃ ሁላችንን ልቦናችንን መልሶልን በምድር ሳለን ጥሩ ስራ ሰርተን ሰዎች ዘንድ ተወደን በሰላም በቃ ፈጣሪ እስከሚጠራን ድረስ በሰላም ማንም ሳናስቀይም እንድንኖር በቃ እግዚአብሔር አምላክ ልቦናችንን ይክፈትልን። እንግዲህ ለሁላችሁም